ሰላም የፕራይም ቱር ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ኮመን ኮርስ የሆነውን ሚድ ኤግዛም ይዘንላችሁ መጥተናል። ወደ 25 የሚሆኑ ሚድ ኤግዛም የተወጣጡ ጥያቄዎች አሉ። በዛውም ስትራክቸሩን እንድታዩ ጥያቄዎችም እንድትለማመዱ ኤግዛም ቤዝድ ናቸው። ንግግር ሳላበዛባቸው ወደ ጥያቄዎቹ እንገባለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረግ እንዳትረሱ፣ ነባር የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች ተማሪዎች ቪዲዮ እንዲደርስ እንድታደርጉ እላለሁ። ወደ ቪዲዮ አስር ጥያቄዎች ይኖሩናል። ቹዝ ዘ ቤስት አንሰር 10 ጥያቄ እንዲሁም ብላንክ ስፔስ 5 ጥያቄዎች አሉ። ከትሮፖልስ እንጀምር። ዘ ፈርስት ዋን ፊሎሶፊ ሊትራሊ ካምስ ፍሮም ዘ ግሪክ ወርድስ ፊሎ ኤንድ ሶፊያ ይላል። ስለ ፊሎሶፊ ስንመለከት ቃሉ የግሪክ ቃል ነው፣ የመጣውም ከፊሎ ኤንድ ሶፊያ ነው ይላል። ትሩ ነው ይሄ። ሜታፊዚክስ ስተዲስ ዘ ኔቸር ኦፍ ኤግዚስተንስ ሪያሊቲ ኤንድ ኮዝ ኤንድ ኢፌክት። ሜታፊዚክስ የሚባለው የፊሎሶፊ ሰብ ብራንች የሚያጠናው ስለ ኤግዚስተንስ ሪያሊቲ እና ኮዝ ኤንድ ኢፌክት ነው ይላል። this is the correct statement, true ይሆናል ማለት ነው። question number 3 epistemology is mainly concerned with moral values and human conduct ይላል። epistemology is mainly concerned with moral values and human conduct ይላል። epistemology ማለት ስለ ሞራል ኮንዳክት እና ሂውማን ኮንዳክት ነው የሚያጠናው ይላል። ይሄ ፎልስ ስቴትመንት ነው። ለምንድን ነው ፎልስ የሆነው? ኤፒስቲሞሎጂ የሚያጠናው ስለ ኖሌጅ ትሩዝ ወይም ቢሊፍ እና የዛ ኖሌጅ ሶርስን ነው እንጂ የሚያጠናው ስለ ሞራል ቫልዩ እና ሁማን ኮንዳክት አያጠናም። ስለ ሞራል ቫልዩ እና ሁማን ኮንዳክት የሚያጠናው ሳይንስ ምን ይባላል? ኢቲክስ ይባላል። ኢቲክስ ደግሞ የአግዚዮሎጂ ሰብ ብራንች ነው ማለት ነው። ሶስተኛው ፎልስ ይሆናል። question number 4 logic is both a field of study and an instrument used for correct reasoning. ሎጂክ የፊልድ ኦፍ ስተዲ ነው፣ አንድ ስተዲ እንደ ጥናት ዘርፍ ነው። በዛ ላይ ደግሞ ለኮሬክት የሆነ ሪዝኒንግ እንደ ኢንስትሩመንት ሆኖ ያገለግላል ይላል። ትሩ ነው ይሄ። የሎጂክን ኢምፖርታንስ ነው የሚያሳየው። ስቴትመንት መስት ኦልዌይስ ቢ አይዘር ትሩ ኦር ፎልስ። አምስተኛው አንድ ስቴትመንት በሎጂክ መስት ኦልዌይስ ቢ አይዘር ትሩ ኦር ፎልስ። ያ ማለት ሌላ ቋንቋ ትሩዝ ቫልዩ ሊኖረው ይገባል ማለት ነው። አንድ ስቴትመንት በሎጂክ ወይ ትሩ መሆን አለበት ወይ ፎልስ መሆን አለበት። ሁለቱንም መሆን የማይችል መሆን የለበትም ማለት ነው። ይሄ ትሩ ይሆናል ማለት ነው። question number 6 in a deductive argument if the premises are true the conclusion must be true ይላል። ዲዳክቲቭ የሆነ አርጉመንት ሲኖር ፕሪሚሶቹ ዋናውን ሜን አይዲያ የሚደግፉልን ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ ትሩ መሆን አለበት ይላል። ዲዳክቲቭ አርጉመንት ጊዜ ያ ትሩ ነው መሆን ያለባቸው። the correct answer is true. question number 7 an inductive argument aims to show that the conclusion is probably true. an inductive argument ኢንዳክቲቭ ሲሆን ኮንክሉዥኑ ፕሮባብሊ እውነት የመሆን ፕሮባቢሊቲ እንዳለው ለማሳየት ነው የሚሞክረው የሚጥረው። this one is also the correct one. true ይሆናል ማለት ነው። question number 8 commands and questions can serve as statements in constructing arguments. ኮማንድ እና ኩዌስችኖች እንደምን መሆን ይችላሉ ነው የሚለው፣ እንደ ስቴትመንት መሆን ይችላሉ አርጊመንት ኮንስትራክት ስናደርግ ማለት ነው። ቤዚካሊ ስንመለከት ኮማንድ ምንድን ነው? ላይክ ትእዛዝ እንደመስጠት ነው አይደል? ኦርደር ነው። ኩዌስችን ሲሆን ደግሞ ጥያቄ ምልክት ነው የሚያስከትለው። ለምሳሌ ዋት ኢዝ ዩር ኔም ብላችሁ ጥያቄ ምልክት ነው። ኮማንድ ሲሆን ክሎዝ ዘ ዶር፣ ኦፕን ዘ ዊንዶ። አሁን ይሄ ትሩ ወይም ፎልስ መባል ይችላል? አይችልም። ለምሳሌ ዋት ኢዝ ዩር ኔም፣ ይሄ ትሩም ፎልስም የማይባል ሴንቴንስ ነው። ይሄ ስቴትመንት ሊባል አይችልም ማለት ነው። ስለዚህ ስምንተኛው ኮማንድ እና ኩዌስችኖች እንደ ስቴትመንት መሆን ይችላሉ ነው የሚለው፣ ሁለቱም አይችሉም። ፎልስ ይሆናል ማለት ነው። ኦኬ እንቀጥል።
a valid deductive argument can still be unsound if one or more premises are false. ቫሊድ የሆነ ዲዳክቲቭ አርጊመንት ሲኖረን አንሳውንድ ሊሆን ይችላል። ምን ከሆነ ኢፍ ዋን ኦር ሞር ፕሪሚስስ አር ፎልስ፣ አንድ ወይም ከዛ በላይ የሆኑ ፕሪሚሶች ፎልስ ከሆኑ ቫሊድ የሆነ ዲዳክቲቭ አርጊመንት ቢኖረን እንኳን አንሳውንድ ነው ማለት ነው። ይሄ ትሩ ነው። A passage with no inferential claim cannot be considered an argument. አንድ ፓሴጅ ቢኖረን ኢንፈረንሻል ክሌም ከሌለን አርጊመንት ሊባል አይችልም። ይሄ ፌር ነው። ኖ ኢንፈረንሻል ክሌም ከሌለን አርጊመንት ሊባል አይችልም ያ ፓሴጅ ማለት ነው። ሶ ዛትስ ራይት ትሩ ይሆናል ማለት ነው። እንግዲህ ትሩ ፎልስ ይሄን ይመስላል። 10 ጥያቄዎች ሰርተናል። ቀጣይ ወደ መልቲፕል ቾይስ እንሄዳለን ማለት ነው። choose the correct answer. Which branch of philosophy deals with knowledge, belief, truth and justification? ቀደም እንደነገርኳችሁ ከብራንች ኦፍ ፊሎሶፊ ውስጥ ስለ ኖሌጅ፣ ቢሊፍ፣ ትሩዝ እና ጀስቲፊኬሽን የሚያጠናው የትኛው ነው? አክሳዮሎጂ፣ ሜታፊዚክስ፣ ኤፒስቲሞሎጂ፣ ሎጂክ። The right answer is ኤፒስቲሞሎጂ። ቅድም ነግሬያቸዋለሁ፣ ትሩ ፎልስ ላይ ነበር። ኤፒስቲሞሎጂ ስለ ኖሌጅ፣ ቢሊፍ፣ ትሩዝ፣ ጀስቲፊኬሽን እና የዛ ኖሌጅ ሶርስን ነው የሚያጠናው ብለናል። ሶ ኤፒስቲሞሎጂ ይሆናል ማለት ነው። Question number 12. Which branch of philosophy deals with values such as ethics and aesthetics? እንግዲህ ከፊሎሶፊ ብራንቾቹ ውስጥ ስለ ቫሊዩ ሰች አስ ኢቲክስ እና ኤስቴቲክስ ስለ እነዚህ የሚያጠናው የፊሎሶፊ ብራንች ምንድን ነው ይላል። ኤ ሜታፊዚክስ፣ ቢ ኤፒስቲሞሎጂ፣ ሲ አክሳዮሎጂ፣ ዲ ሎጂክ። አሁንም መልሱም የሆነው አክሳዮሎጂ ነው። ምክንያቱም ስለ ኢቲክስ፣ ስለ ኤስቴቲክስ ወይም ደግሞ አርት ኦፍ ዘ ሳይንስ ኦፍ ቢዩቲ ማለት ነው። ሶ የሚያጠናው ምንድን ነው? አክሳዮሎጂ ነው። ከአክሳዮሎጂ ሰብ ብራንች የሆነው ኢቲክስ ነው ብያቸዋለሁ ቅድም። ሶ አክሳዮሎጂ ነው ማለት ነው ዘ ራይት አንሰር። Question number 13. In logic, a statement must A. express a question, B. true or false, C. give orders, D. express motions. ይሄ ቀለል ያለ ነው። ሎጂክ ላይ ስቴትመንት ማለት ምንድን ነው? ትሩዝ ቫልዩ ያለው ወይም ደግሞ ወይ እውነት ወይ ውሸት ልንለው የምንችለው ነው። ሶ the right answer is B ይሆናል ማለት ነው። 1-4. which of the following is not a statement? ስቴትመንት ያለው ነው የቱ ነው? ስቴትመንት ማለት ትሩዝ ቫልዩ ያለው ነው ብለናል። ሶ ከነዚህ ውስጥ ትሩዝ ቫልዩ የሌለው የቱ ነው? ኖት ስቴትመንት ይላል። ፈተና ላይ እንዳትሸወዱ። አብዛኛውን ጊዜ እነዚህ ናት የሚባሉ እነዚህ ቦልድ ካልሆኑ ብዙ ጊዜ ተማሪዎች እኛ እንሸወዳለን እና ናት ኤክሰፕት የሚባሉ ወርዶችን በደንብ መመልከት ይኖርብናል። ሶ ዘ ሰን ራይዝስ ኢን ዘ ኢስት፣ ክሎዝ ዘ ዊንዶ፣ ዋተር ኢዝ ሊኩዊድ፣ ኢትዮጵያ ኢዝ ኢን አፍሪካ። ሶ ስቴትመንት ያልሆነ ወይ ደግሞ ትሩዝ ቫሊዩ የሌለው የቱ ነው? ዘ ሰን ራይዝስ ኢን ዘ ኢስት። ይሄ ምንድን ነው? ፋክት ነው አይደለ? ፋክት። ሶ ፀሐይ የምትወጣው በኢስት በኩል ነው ይላል። ይሄ እውነታ ነው አይደለ? ሶ ትሩ ልንለው እንችላለን። ይሄ ነው። ክሎዝ ዘ ዊንዶ። እሺ። ሲ ዋተር ኢዝ ሊኩዊድ፣ ውሃ ፈሳሽ ነው። ትሩ ነው ይሄ። ኢትዮጵያ ኢዝ ኢን አፍሪካ ከሆነች ትሩ እንላለን፣ ካልሆነች ፎልስ እንላለን። ነገር ግን ቢ ላይ ክሎዝ ዘ ዊንዶ ይላል። ቅድምም ብያችሁ ነበር ኮማንድ እና ኩዌስችን ከሆነ ስቴትመንት ሊባል አይችልም። ሶ ስቴትመንት ያለው ነው ክሎዝ ዘ ዊንዶ። ምክንያቱም ክሎዝ ዘ ዊንዶ የሚለው ቃል ኦርደር ነው ማለት ነው። 15ኛ a conclusion indicator is A since, B because, C therefore, D given that። ከነዚህ ከተሰጡት ውስጥ ኮንክሉዥንን የሚያሳየው ወርድ የቱ ነው ለማለት ነው። ሲንስ፣ ቢኮዝ፣ ዜርፎር፣ ጊቭን ዛት። ይሄ ዜርፎር ነው የሚሆነው። ምክንያቱም ዜርፎር ብለን ኮንክሉዥን ነው የምናስቀምጠው ወይም ደግሞ ሪዛልቱን ነው የምናሳየው ማለት ነው። a deductive argument is valid when its premises are true, its conclusion is probably true, it's impossible for the premises to be true and the conclusion false, it contains at least two premises። ስለዚህ
ዲዳክቲቭ አርጊውመንት ቫሊድ የሚሆነው መቼ ነው ይላል። ፕሪሚሶቹ ትሩ ሲሆኑ ነው እንዴ? አይደለም። ኮንክሉዥን ኢዝ ፕሮባብሊ ትሩ ኖ። ኢት ኮንቴንስ አት ሊስት ቱ ፕሮሚስስ ኖ። ስለዚህ ትክክለኛ ወይ ዘ ራይት አንሰር የሚሆነው ሲ ይሆናል ማለት ነው። ኢትስ ኢምፖሲብል ፎር ዘ ፕሪሚስስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ። ፕሪሚሶቹ ትሩ የሚሆኑበት ቻንስ እንኳን የለም፣ ኢምፖሲብል ነው። እና ኮንክሉዥን ደግሞ ፎልስ ሊሆን አይችልም ማለት ነው። እሺ 17ኛው አን ኢንዳክቲቭ አርጊውመንት ኢዝ ስትሮንግ ዌን። እንግዲህ ስትሮንግ እና ዊክ የሚባሉ አሉ። ስትሮንግ የሚባለው ኢንዳክቲቭ አርጊውመንት መቼ ነው? ኤ when the conclusion follows necessarily, B the conclusion is improbable if premises are true, C the premises are false, D it uses indicator words. ኢንዳክቲቭ አርጊውመንት ስትሮንግ የሚባለው መቼ ነው? when the conclusion is improbable if premises are true. B ይሆናል ማለት ነው the right answer. Question number 18 which of the following is a non-argumentative passage? non-argumentative የሆነ ፓሴጅ የቱ ነው ከነዚህ ውስጥ? ኮንዲሽናል ስቴትመንት፣ a passage with inferential claim፣ ሲሎጂዝም ማለት ማቴማቲካል ፕሩፍ። ከነዚህ ውስጥ ናን አርጊመንታቲቭ የሆነው የቱ ነው? ማቴማቲካል ፕሩፍ this is argumentative፣ ሲሎጂዝም argumentative፣ a passage with inferential claim ይህም argumentative ነው። ናን አርጊመንታቲቭ የሆነው የቱ ነው? ኮንዲሽናል ስቴትመንት ኢፍ ብለን ስንጀምር ማለት ነው። ኦኬ ኩዌሽን ነምበር 19 ኤግዛምፕል ኦፍ ካቴጎሪካል ሲሎጂዝም። ካቴጎሪካል ሲሎጂዝም ኤግዛምፕል የሆነው ደግሞ ምሳሌ የሆነው የቱ ነው ይላል። ኤ ኢፍ ዩ ስቴዲ ዊል ፓስ፣ ቢ ኦል ሁማንስ አር ሞርታል፣ ሶክራተስ ኢዝ ሁማን፣ ሶክራተስ ኢዝ ሞርታል፣ ሲ አይዘር ሂ ኢዝ ኢትዮጵያን ኦር ኤርትሪያን፣ ዲ ሞስት ስቱደንትስ ስተዲ ሃርድ። ከዚህ ውስጥ ካቴጎሪካል ሲሎጂዝም የሆነው የቱ ነው? ቢ ይሆናል። ኦል ሁማንስ አር ሞርታል፣ ሁሉም ሰዎች የሰው ልጆች ሟች ናቸው። ሶክራተስ ኢዝ ሁማን፣ ሶክራተስ ሰው ነው። ስለዚህ ሶክራተስ ምንድን ነው? ሞርታል ነው፣ ሟች ነው ማለት ነው። ይሄ ካቴጎሪካል ሲሎጂዝም እንላለን ማለት ነው። ኩዌሽን ነምበር 20 which argument forms aims or probable truth rather than certainty? ከአርጊመንት ፎርሞች ውስጥ ፕሮባብሊ ትሩዝን የሚያቀርብልን የቱ ነው ይላል። ዲዳክቲቭ አርጊመንት፣ ኢንዳክቲቭ አርጊመንት፣ ሲሎጂዝም፣ ሃይፖቴቲካል አርጊመንት። ኢንዳክቲቭ አርጊመንት ነው ከአርጊመንት ፎርሞች ውስጥ ፎር ፕሮባብል ትሩዝን ከሰርቲኒቲ ይልቅ ትሩዝን ለማሳየት የሚጥረው ኢንዳክቲቭ አርጊመንት ነው። ሞስት ፕሮባብሊ ከዲዳክቲቭ ይልቅ ኢንዳክቲቭ ትሩዝን ለማሳየት ኤም ያደርጋል ማለት ነው። ሶ እነዚህ መልቲፕል ቾይስ ጥያቄዎች ናቸው። አይ ሆፕ ለሁላችሁም እንደሚጠቅማችሁ። ቀጣይ ፊል ኢን ዘ ብላንክ 5 ጥያቄዎች አሉ፣ እነሱን እንመልከት። ኩዌሽን ነምበር 1 the statement is an argument that is supported by evidence is the blank. The statement in argument that is supported by evidence is the blank. ስቴትመንት ሆኖ በአርጊመንቶች ሳፖርትድ የተደረገ ያ ማለት ሳፖርት ሲደረግ በኤቪደንስ ወይም በማስረጃ የተገለጸው ምን ይባላል? ያ ስቴትመንት ኮንክሉዥን ይባላል። ኮንክሉዥን እንለዋለን። a sentence 22ኛው a sentence that has a truth value is called truth value ወይም ደግሞ true ወይም false ብለን ልንገልጽ የምንችለው ሎጂክ ላይ ምን ይባላል? ስቴትመንት ብለን እንጠራዋለን። question number 23 the Greek root of philosophy means love of። እንግዲህ ፊሎሶፊ የሚለው ቃል ከጥንታዊ ግሪክ ቃል ነው የመጣው። ትርጉሙ ነው የሚለው love of wisdom። ይሄ ሁላችሁ የምታውቁት ነው። love of wisdom ነው፣ ጥበብን መውደድ ወይም ማፍቀር የሚለውን አይዲያ ነበሩ ጥንታዊ ቃሉ ፊሎሶፊ ማለት ነው። question number 24 an argument without true promises and a valid structure is called blank. አንድ አርጊውመንት ትሩ ፕሪሚስስ ከሌሉትና ቫሊድ ስትራክቸር ከሌለው ምን ይባላል? አንሳውንድ ይባላል።
አንሳውንድ ተብሎ ይጠራል ማለት ነው። ኩዌሽን ነምበር 25 a passage that provides information but no claim of inference is a blank። አንድ ፓሴጅ ኢንፎርሜሽንን ፕሮቫይድ የሚያደርግልን ከሆነ ነገር ግን ኢንፈረንሻል ክሌም ከሌለን ወይም ደግሞ ዊዛውት ክሌም ኦፍ ኢንፈረንስ ምን ተብሎ ይጠራል? ነን አርጊሜንታቲቭ ተብሎ ይጠራል ማለት ነው። ሶ እነዚህ ለዛሬ ያዘጋጇችሁ የሎጂክ ኤንድ ክሪቲካል ቲንኪንግ ሚድ ኤግዛም ጥያቄዎች ናቸው። በቀጣይ እንዲሰራላቸው የምትፈልጉት ሳብጀክት ካለ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ በብዛትና በስፋት። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። የዛሬው ይሄን ይመስላል። ባይ ባይ።